ጤና ይስጥልን በመላው ዓለም የምትገኙ ውድ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ዛሬ ይዤላችሁ የመጣሁት የሰማዕቱን የቅዱስ ቴዎድሮስ ታሪክ ነው። ቴዎድሮስ ታላቅ ክቡር የሆነ የሰራዊት አለቃ ነው። አባቱም ዮሐንስ ይባላል። ሀገሩም በላይ ግብጽ ሰጥብ ነው። እናቱ አረማዊት ነበረች። ቴዎድሮስም በተወለደ ጊዜ እናቱ ወደ ቤተ ጣዖት ልትወስደው አሰበች። አባቱ ግን ከለከላት። እርሷም ተቆጥታ አባረረችው። ሕፃኑም ከአደገ በኋላ ወደ አባ አውላኪስ ሄዶ ተጠመቀ። እናቱም አፍራ ቀረች። እርሱም ጎለመሰ፣ በብርታትም አደገ። የንጉስና የሰራዊት አለቃም ሆነ። የፋርስ ንጉስ ልጅንም ማረከ። ምስራቃዊ ቴዎድሮስም አብሮት ነበር። የፋርስ ሰዎችም አሳደዷቸው። ከጥቂት ጊዜ በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱባቸው፣ ብዙዎችንም ሀገሮች አጠፉ። ንጉስ ዲዮቅልጥያኖስም ፈራና የጦር መሳሪያን ያዝና ወደ ሰልፍ ውጣ ብሎ አማከረው። እርሱም መሳሪያህን ለሌላ ስጥ፣ እኔ ግን ፈጣሪዬ ስለሚከተለኝ ከተቀመጥኩበት ፈረስና በእጄ ከያዝኩት ጦር በቀር ሌላ አልፈልግም አለው። ንጉሱም የወደድከውን አድርግ አለው። ኃያሉ ቅዱስ ቴዎድሮስም ብቻውን ወደ ሰልፍ ሄደና የፋርስንና የበርበርን ሰዎች ትዋጋላችሁ ወይስ በሰላም ትመለሳላችሁ አላቸው። እነርሱም ከአንተ በቀር ወደ ሰልፍ ሌላ የመጣ ሰው የለም፣ ከማን ጋር እንዋጋለን አሉት። እርሱም እኔ ብቻዬን በፈጣሪ ኃይል አጠፋችኋለሁ አላቸው። እነርሱም ከእኛ አንድ ሰው ምረጥና ግጠም አሉት። ያን ጊዜም ከፈረሱ ወርዶ ወደ ፈጣሪ ጸለየ። ጸሎቱን ከጨረሰ በኋላም በፈረሱ ላይ ተቀምጦ እኔ የእግዚአብሔር ባሪያ ነኝ እያለ በመካከላቸው ተመላለሰ። ያን ጊዜም አንድ ሳይቀር ሁላቸውንም አጠፋቸው። የመኳንንቱም ቸብቸቦም ቆርጦ ወደ ንጉሱ አቀረበ። ንጉሱም ሰራዊቶችም ሰገዱለት፣ አከበሩትም። የአንጾኪያ ሰዎችም ወጥተው የበርበርን ሰዎች ማረኳቸው። አውኪስጦር በሚባል ሀገርም ሰዎች የሚያመልኩት ታላቅ ዘንዶን ነበር። በየቀኑም ሁለት ሰው እየሰጡት ይበላ ነበር። 2 ልጆች የነበሯት አንዲት ክርስቲያናዊት መበለትም ነበረች። ልጆቿንም ወስደው ለዘንዶ ሰጡባት። እንዳቀረቧቸውም ቅዱስ ቴዎድሮስ ወደዚች ሀገር ደረሰ። እርሷም መበለቲቱም የደረሰባትን ሁሉ እያለቀሰች ነገረችው። እርሱም ክርስቲያን እንደሆነች በአወቀ ጊዜ ወደ ፈጣሪ ጸለየና ዘንዶውን በጦር ወግቶ ገደለው። ልጆቿንም አዳነላት። ከዚህም በኋላ አባቱን ይፈልግ ዘንድ ወደ ላይኛው ግብጽ ሄደ። አባቱንም አገኘ። አባቱን በምልክት አወቀው። አባቱ እስከሚያርፍ ድረስም በዚች ሀገር ኖረ። በኋላም ወደ አንጾኪያ ተመለሰ። በተመለሰ ጊዜም ንጉስ ዲዮቅልጥያኖስ ጌታን ክዶ ለጣዖት እየሰገደ ክርስቲያኖችን እያሰቃየ አገኘው። እርሱም ገባና አንተ የረከስ የክፋት መገኛ የኃጢአት ልጅ ሰማይና ምድርን የፈጠረውን አምላክን ትተህ የረከሱ ጣዖታትን ታመልካለህን ብሎ መንግስትህ አሁኑኑ ይጠፋል አለው። ንጉሱም ተቆጥቶ ደሙ እንደ ውሃ እስከሚፈስ ድረስ አስገረፈው። እጁና እግሩንም ከግንድ ጋር በችንካር አስቸነከረው። በስቃይ ውስጥ ሳለም ቅዱስ ሚካኤል ወርዶ የገድል ፍጻሜ ቀርባልና አይዞህ ጽና፣ ስጋ በሚያርፍበት ቦታም ብዙ ታምራት እንደሚደረግ በተስፋ የሚያምነው ሁሉ እንደሚምርልህ ጌታ ቃል ኪዳን ሰጥቷልና አለው። ከዚህም በኋላ ከንጉሱ ሰራዊትና ከህዝቡ ብዙ ሰው ተሰብስበው ንጉሱን ከጠላታችን ያዳነንን ኃያልና ጽኑ የሚሆን የከበረ ቴዎድሮስን ታሰቃያለህና እግዚአብሔር ያጥፋህ ብለው ረገሙት። እርሱም አስገደላቸውና በሰማዕትነት አረፉ። ንጉሱም እሳት አስነድዶ ቅዱስ ቴዎድሮስን በአልጋ ላይ አድርገው እንዲያቃጥሉት አዘዘ። እንዲህም አደረጉበት። ቅዱስ ቴዎድሮስም ወደ ፈጣሪ በጸለየ ጊዜ እሳቱ እንደ ማለዳ ውርጭ ቀዝቃዛ ሆነ። ቴዎድሮስም ተነስቶ ወደ ንጉሱ ሄደና አንተ ከሃዲ እርኩስ ፈጣሪ አድኖኛል እፈር አለው። ይህን ያየ የንጉሱ ጭፍራም ቴዎድሮስ ከሚያመልከው ከኢየሱስ ክርስቶስ በስተቀር ሌላ አምላክ የለም ብሎ ጮኸ። ንጉሱም አስገደለውና በሰማዕትነት አረፈ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየት ከሰለቸው በኋላ ራሱን በሰይፍ እንዲቆርጡት አዘዘ። በእግዚአብሔር ፈቃድም ወደ እናቱ ደጃፍ ወስደው ቆረጡት። እሳትም አንድደው ስጋውን በውስጡ ጨመሩ። ነገር ግን እሳቱ አላቃጠለውም ነበር። እናቱም ለሰራዊቶቹ ብዙ ወርቅን ሰጥታ ስጋውን ወስዳ በአማሩ ልብሶች ገነዘችው። እስከ ዕለተ መከራውም በቤቷ አኖረችው። አብያተ ክርስቲያናት በታነጹበት ጊዜም ስብጥ በምትባል በአባቱ ሀገር ቤተክርስቲያንን አሰሩለት። ስጋውንም ወስደው በዚያች ሀገር አኖሩ። ብዙ ተአምራትም ተደረጉ።
የቅዱስ ቴዎድሮስ ዕረፍቱም ሐምሌ 20 ነው። የቅዱስ ቴዎድሮስ ረድኤቱ በረከቱ ይደርብን። ጤና ይስጥልኝ። እንደምሰነበታችሁ በሞላ ዓለም የምትገኙ የእግዚአብሔር ቤተሰቦች፣ አሁን የማቀርብላችሁ የቅዱስ ዮልዮስ ሐዋርያ ታሪክ ሲሆን ቅዱስ ዮልዮስ ትውልዱ ከነገደ ይሁዳ የሆነ እስራኤላዊ ሲሆን ቁጥሩ ከ72 አርድእት ነው። መንፈስ ቅዱስን ከተቀበለ በኋላ ወንጌልን ሰብኳል። ኤጲስቆጶስነትን ተሹሞ በተለያዩ ሀገራት አስተምሯል። ብዙ ስቃይና ችግር ደርሶበታል። በመጨረሻም ከቅዱስ እንድራኒቆስ ጋር ሲያስተምር ቅዱስ እንድራኒቆስ በሰማዕትነት አረፈ። እሱን ቀብሮ ከወዳጄ አትለይኝ ብሎ ወደ ጌታ ጸለየ። እሱም ወዲያውኑ አረፈ። ቅዱስ ጳውሎስም በሮሜ መልእክቱ አሐመሃ እንድራኒቆስሃ ወዮልዮስሃ ሲል አንስቶታል። ምዕራፍ 16 ቁጥር 7 የዕረፍቱ መታሰቢያ ግንቦት 23 ቀን ነው። ከዚህ ታሪክ የምንማረው ቅዱስ ዮልዮስ ወንጌልን መስበኩ፣ ብዙ ስቃይ እና ችግር መቀበሉ፣ በሰማዕትነት ማረፉ ይነገርለታል ማለት ነው። ጤና ይስጥልን ውድ የእግዚአብሔር ቤተሰቦች እንደምን ከረማችሁ? አሁን የማቀርብላችሁ የቅድስት አንስጣስያ ነው። ቅድስት አንስጣስያ ከሮም ክርስቲያኖች የተወለደች ናት። እድሜዋ ለትምህርት ሲደርስ መንፈሳዊና ጠቃሚ ትምህርትን እያስተማሩ አሳድገዋታል። በኋላም ለአቅመ ሔዋን ስትደርስ ያጋቧት ወደዱ። እሷ ግን የዚህን ዓለም ሀሳብ ከልቦና አውጥታ በምንኩስና መኖር ትፈልግ ነበርና በሮም ካሉ ገዳማት ባንዱ ገባች። በዚያም በጾም በጸሎት በመጠመድ የዚህን ዓለም ሀሳብ ከልቦና አውጥታ በመጣል ስጋዋን አደከመች። በዚያም እየጾመች በየ2 ቀኑ ታከፍል ነበር። የጌታችንን ጾም ግን ያለ ሰንበት ቀን አትመገብም ነበር። የምትመገበውም ከቀትር በኋላ ሲሆን ይህም ደረቅ እንጀራ ብቻ ነበር። በእሳት የበሰለ ወጥ ከምንኩስና በኋላ አልቀመሰችም። በገዳሙ አቅራቢያ አንድ ገዳም ነበር። የዚያ ገዳም ክብረ በዓል በደረሰ ጊዜ እመምኔቷ እህቶችን አስከትላ ወደ ገዳሙ ሄደች። ድንገት የዳኪዎስ ወታደሮች ክርስቲያኖችን እያሰቃዩና ሲጎቱ ታይታ ልቧ በሃይማኖት ፍቅር ነደለና ልባቸው የደነዘዘ ፈጣሪ አምላክ በአርአያውና በአምሳሉ የፈጠራቸው ላይ ይህን የምታደርጉ ብላ ዘለፈቻቸው። ወታደሮችም እጅግ ተበሳጭተው ወደ መኮንኑ አቀረቧትና እውነት ክርስቲያን ነሽ? የተሰቀለውን ታመልኪያለሽ? ብለው ጠየቋት። እሷም ክብር ይግባውና የተሰቀለውን አመልካለሁ ብላ መለሰችላቸው። እነሱም እጅግ ተበሳጭተው ብዙ ስቃይን አሰቃዩአት። በስጋዋ ላይም እሳት ጨመሩባት። ደግሞም ቁልቁሌት ሰቅለው አጨሱባት። እሷም በሃይማኖቷ ፈቀቅ ማትል መሆኑን በተረዳ ጊዜ በስቅላት ላይ እንዳለች አንገቷን እንድትሰይፍ አዘዘ። እሷም አንገቷን ተሰይፋ በሰማዕትነት አርፋለች። የዕረፍቷ መታሰቢያም ጥቅምት 1 ቀን ነው። የቅድስት አንስጣስያ ረድኤቷ በረከቷ ይደርብን። ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደምን ዋላችሁ? ዛሬ ይዤላችሁ የመጣሁት ሰማዕቷን የቅድስት ባርባራን ታሪክ ሲሆን ቅድስት ባርባራ አባቷ ዲዮስቆሮስ ይባላል። ይህ ዲዮስቆሮስ በመስከሚያኖስ ዘመነ መንግስት የነበረ ታላቅ መስፍን ነበር። ማንም እንዳያያት ለባርባራ ታላቅ አዳራሽ ሰርቶ በውስጧም መታጠቢያ ውሽባ ቤት አሰርቶ 2 መስኮት አሰርቶላት ይኖር ነበር። ቅድስት ባርባራ ግን ግንበኞቹ 3ኛ መስኮት እንዲሰሩ አዘዘቻቸው። 3ኛ መስኮት ከሰሩላት በኋላ የመታጠቢያ ቤቱ ላይ የመስቀል ምልክት አስቀመጠች። አባቷን የመስቀል ምልክቱንና 3ኛ መስኮቱን ባየ ጊዜ በቁጣ ተናዶ ቅድስት ባርባራን አስጠርቶ ለምን እንዲህ አደረግሽ ቢላ ለምን እንዲህ አደረግሽ አላት። እሷም ጉዳይ ሁሉ ያለ ሥላሴ ስለማይፈጸም 3ኛ መስኮት አሰራሁ አለችው። የመስቀል ምልክቱም ዓለም በዳነበት በመድኃኔዓለም የመስቀል ምልክት ነው አለችው። አባቷም ነገሯን በሰማ ጊዜ ተናዶ በሰይፍ ሊመታት ሲንደረደር ቅድስት ባርባራም ወደፊት ስትሸሽ አለት ተሰንጥቆላት ገብታለች። አለቱም ተመልሶ ገጥሞ ከአባቷ ሰይፍ አድኗታል። እሷም ከዚያም በኋላ ወደ አባቷ ቤት ብትመለስ መርቲያኖስ ለተባለ መኮንን ሰጥቶ እንዲያሰቃያት አደረገ። እሱም መርቲያኖስም እያሰቃያት ባለበት ጊዜ ዮልያና የተባለች ሴት ታጽናናት ነበር። በዚህ ምክንያት በሁለት ጡቷ ተሰቅላ
ተሰቅላ ተገርፋ ተሰይፋለች። ከዚህ በኋላ አባቷ ዮልያናንም ጨምሮ እንደ ቅድስት ባርባራ እንዲያረጓት አዘዘ። እሷንም በሁለት ጡቷ ሰቅለው ተገርፋ ተሰይፋለች። በዚህ ቀን የቅድስት ባርባራ መታሰቢያና የቅድስት ዮልያና መታሰቢያ ይከበራል። መታሰቢያቸውም ታኅሳስ 8 ቀን ነው። የቅድስት ዮልያናና የቅድስት ባርባራ በረከታቸውና ረድኤታቸው አሜን። ውድ እግዚአብሔር ቤተሰቦች ደህና ናችሁ? እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ታሪክ ሲሆን ሐምሌ 26 ቀን የሚከበረው ዮሴፍ ጻድቅ ፈሪሃ ለማርያም። ዮሴፍ አባቱ ያዕቆብ ይባላል። ትውልዱ ከዘርአ ዳዊት ሲሆን ሀገሩ ናዝሬት ነው። መልአክ ብዙ ጊዜ እየተገለጡ አነጋግረውታል። በንግድና በድግር ጠረባ ስራ የተሰማራ ነበር። ዮሴፍ 3 ሴቶችን 5 ወንዶችን እንደወለደ ገድሉ ይናገርለታል። ከነዚህም ዮሳ፣ ይሁዳ፣ ያዕቆብና ስምዖን የተባሉ በከበረ ወንጌል የጌታ ወንድሞች ተብለው ተጠርተዋል። 40 ዓመት በትዳር ከቆየ በኋላ በ83 ዓመቱ በቤተ መቅደስ እመቤታችንን በአደራ ተቀብሎ ሳይለያት በስደቷ ወደ ኢትዮጵያ እና ወደ ግብጽ አብሮ በመሄድ በረሃብና በጾም ብዙ መከራ ደርሶበታል። ከግብጽ ወደ ናዝሬት በሄዱም ጊዜ አብሮ ሂዶ ብዙ መከራ ተቀብሏል። በሞቱ ጊዜ ጌታችን ኢየሱስ ክርስቶስ ተገልጦ ምን እንዳደርግልህ ትወዳለህ ሲለው ስጋዬ እንዳይቀበር አለው። ስጋው እንደማይበላሽ ቃል ገብቶለት ጌታችን ኢየሱስ ክርስቶስ በተወለደ በ16ኛው በ114ኛ ዓመቱ በሰላም አርፏል። የእረፍቱ መታሰቢያ ሐምሌ 26 ቀን ነው። የቅዱስ ዮሴፍ ረድኤቱ በረከቱ